ያኮራል። እዚህ ቀጠና ውስጥ ያላችሁ የጉድኝት ማዕከል ርዕሳነ መምህራንና መምህራን እንኳን ለመገናኘት አበቃን አዲናስ ማለት ፈልጋለሁ። እንግዲህ ቀደም ሲባል እንደነበረው ትምህርት የአንድ ሀገር መዳረሻዋን የምትለይበት መሰረት የምትጥልበትና በተለይም አሁን በ21ኛው ክፍለ ዘመን የዲጂታል ዓለሙን እየተቀላቀልን እየመጣን እየተገደድንም ስለሆነ ካለዚህ ዘርፍ የትም መድረስ እንደማንችል መታወቅ መቻል አለበት ማለት ነው። ምክንያቱም በትምህርት በደንብ ጠንክረው የሰሩ ሀገራት የተሻለ ሰላም ገንብተዋል፣ የተሻለ ኢኮኖሚ ገንብተዋል። በተሻለ መንገድ ራሳቸውን ሉዓላዊነታቸውንም ጭምር ማስከበር የቻሉባቸው በርካታ ስራዎችን መስራት ችለዋል ማለት ነው። እናኛ እንደምታስታውሱት የዛሬ ዓመት አካባቢ ወደዚህ ቀጠና ስንገባ ከነቸላ ቀበሌ ውጪ ፍጹም ሰላም ያልነበረ ነገር ግን በሂደት እግር በመትከል ይህን አካባቢ ርቆት የቆየውን ለአንድ ዓመት ርቆት የቆየውን ትምህርት በመመለስ ትውልድን ለመታደግ ጥረት አድርገናል። በዚህ ላይ በርካታ ርብርብ የተደረገባቸው ጉዳዮች አሉ። ስለዚህ ልማት ስናመጣም የመጀመሪያው መስፈርታችን የሰላም ግንባታችን ስለሆነ በዛ ላይ የክልሉ መንግስት በፈቀደልን በጀት መሰረት ቁጭ ብለን ተነጋግረን ችጓሊ ላይ የቅድመ አንደኛ ወይም ደግሞ የኬጅ ግንባታ መፈጸም መቻል አለበት ብለናል። እንግዲህ ለዚህ በቅተናልና እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም ህፃናት እዚህ አካባቢ ያሉ ህፃናት ከተሞች አካባቢ ካሉ ህፃናት እኩል መማር አለባቸው። የተሻለ መሰረተ ልማት ሊገነባላቸው ይገባል። የተሻለ መምህር ሊኖራቸው ይገባል። ይህንን ስናደርግ ነው ፍትሃዊነት የምናመጣው። ፍትሃዊነት በነገራችን ላይ በጾታም ብቻም ሳይሆን በከተማና ገጠር በሚለውም ጭምር መምጣት መቻል ስላለበት ማለት ነው። የፍትሃዊነት ጉዳይ ሲነሳ በርካታ ነገሮችን ማንሳት ስላለብን ማለት ነው። ከተማ አካባቢ ያሉ ህፃናት አሁን በጣም ኮንደንሲቭ የሆነ በጣም የተሻለ የምንለው አካባቢ ላይ ነው እየተማሩ ያሉት። ከበፊቱ ጋር ስናነጻጽረው የተሻለ ተማሪ የሚወጣ ገጠር ይመስለን ነበር። አሁን ላይ በጣም በፍጥነት ዓለምን መዋጀት የሚችሉ መረዳት የሚችሉ ቴክኖሎጂ ማወቅ የሚችሉ በጣም የተሻለ ዕውቀት በመክሊታቸው ልክም ቶሎ ወደሚፈልጉት ነገር መግባት የሚችሉ ትውልድ እየተፈጠረ ያለ ከተማ አካባቢ ነው። ይሄ የሆነበት ምክንያት ደግሞ የተሻለ የመሰረተ ልማት ግንባታ የተሻለ መሟላት የሚገባቸውን በተለይም ከዲጂታል ዓለሙ ጋር በተያያዘ መሟላት የሚገባቸው ነገሮች በቅርብ ስለሚያገኙ ነው። ስለዚህ ችጓሊ አካባቢ ደግሞ ይህንን ስናስቀምጥ ቀጣይ የምንፈጥረው ትውልድ በረጅም ርቀት ሂደት ውስጥም ውጤት የሚያመጣ አጭር ጊዜ ግቡን የምንመለከተው ሳይሆን ትዕግስትን የሚጠይቅ ረጅም ጊዜ ክትትልን የሚጠይቅ በተሻለ መንገድ ሳንሰለችና አበክረን በርብርብ ባለድርሻ አካላት የምንለው በሙሉ ሲሳተፍበት የሚመጣ ውጤት እንጂ በአንድ ርዕሰ መምህር ብቻ በአንድ መምህር ብቻ በአንድ የወላጅ ወይም ደግሞ የወመህ አደረጃጀት ወይም የቀስቡ አደረጃጀት ብቻ ውጤት ሊመጣ አይችልም። የእነዚህ ሁሉ ድምር በጋራ ሲሰራበት ማህበረሰቡ በጋራ እጁን ሲያስገባበት እና ለትምህርት የተሻለ አመለካከት ያለው ማህበረሰብ መፍጠር ስንችል ውጤት ይመጣል ማለት ነው።